በዛሬው የጃምካስ ዝግጅታችን ከታላቅ ሙዚቀኞች የተገኘው መሳይ ተፈራን ይዘንላችሁ ቀርበናል። መሳይ ወደ 10 ዓመታት የሚጠጉ የሙዚቃ ዓመታትን ከኛ ጋር አሳልፈሃል። በቅርቡ ደግሞ ተወዳጅ ስራን ይዘመታል የራስህን አልበም። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ከሙዚቀኛ ቤተሰብ በጣም ከታላላቅ ሙዚቀኞች መወለድ እንዲሁም ደግሞ የታላቁ ሙዚቀኛ ግርማ ተፈራ ወንድም ሆኖ ኢንዱስትሪውን መቀላቀል ምን ይመስላል? ያው በመጀመሪያው ድለኝነት ነው አይደል? የመጀመሪያው ድለኝነት ነው። ከዛ ውጪ ደግሞ ያው ወደ ኢንዱስትሪው ለመግባት ነገሩን ያቀለዋል በጣም። ያው እኔ አሁን ለምሳሌ ስቴጅ ላይ ስወጣ ምናምን የተፈራ ካሳ ልጅ የሆነው የግርማ ተፈራ ወንድም መሳይ ተፈራ ምናምን ሲባል ትንሽ ኮንፊደንሴን እንትን ያደርገኛል። እኔ ዝም ብሎ አሁን መሳይ ተፈራ ተብዬ ስወጣ ያለው ስሜት ለኔ ሞር የተሻለ ነው የሚሆነው። ግን ያ በቤተሰብ መምጣቱ ነገሮችን በጣም ሲምፕል ያደርጋቸዋል ለኔ። ያ ስለዚህ ቀለል ያለ ግን በራስ ደግሞ መቆም የሚያስችል በጣም አልበሙ እንዴት ነው? በጣም ብዙ ተቀባይነትን አግኝቷል። አዎ እግዚአብሔር ይመስገን። አሁን የልቤን አልበም እንግዲህ ያው ወደ 5 ዓመት 6 ዓመት የፈጀ አልበም ነው። እንግዲህ ሰው እግዚአብሔር ይመስገን በጣም በቆንጆ ሁኔታ ነው የሰማልኝ ያለው። በጣም ብዙ ተደማጭነት ያገኛል ብለህ ያላገኘ ሙዚቃ አለ? ከጠበቀው በላይ ደግሞ የተደመጠ ያው የልቤን ያው የአልበሙ መጠሪያም ስለሆነ አብዛኛው ሰው ሰምቷል ብዬ አስባለሁ። እኔ በጣም የምወደው ዘፈን አለ። አብዛኞቹን ወዳቸዋለሁ ያው ግን ለምሳሌ ውረጅ ካናቴ የሚለው ዘፈን በጣም የምወደው የኢትዮጵያዊነትን በደንብ የሚገልጽ ዘፈን ነውና እሱ ተሰምቷል። ከዚህ በላይ ደግሞ እንዲሰማ እንፈልገው ሙዚቃ ነው እሱ ዘፈንና እሱ ላይ ብቻ ትንሽ ቅር ይለኛል። አሰብኩት የሚለውን ቃል ስትሰማ ምንድነው መጀመሪያ አይምሮ ላይ የሚመጣው? አሰብኩትን ሰማ የመጀመሪያ ወደ ህዝብ የተቀላቀልኩበት ዘፈን ነው እሱ። አሰብኩት ሚኒንግ ያለው በጣም ከሰው ጋር ያስተዋወቀኝ የመጀመሪያ ስራ አሰብኩት የሚለው ነውና በቃ ዜማውን ሲሰራው ምናምን ግጥሙ ሲሰራ ሁሉ በቃ ለጭንቅላቴ ላይና ያው የመጀመሪያ ስራ እንደዛ አይደል? ምንም ምትረሳው አይሆንም በቀላሉ። ኦኬ ከዘቢባ ጋር ሰርተሃል እዚህኛው አልበም ላይና ከሌሎች አርቲስቶች ጋር የሚሰሩ የኮላቦሬሽን ስራዎች አስበሃል? ከማን ጋር ብትሰራ ደግሞ የበለጠ ደስተኛ ትሆናለህ ከዚህ በመቀጠል? ከዘቢባ ጋር አዲስ ፍቅር የሚል በሲንግል የተለቀቀ ዘፈን ያለን አልበም ውስጥ የለንም። ከዘቢባ ጋር በሲንግል የተሰራ ዘፈን ያለን በጣም ቆንጆ ጊዜ ነበር ያን ስራ ስንሰራ። ግን አሁን በጣም ብዙ መመኛቸው ሙዚቀኞች አሉ አብሬያቸው አንድ ላይ ኮላብ አድርገን ብንሰራ ብዬ ማስባቸው በጣም ትልቅ ሙዚቀኞች አሉ። ቴሌፎን መጀመሪያው ምንም ጥያቄ የለውም። እሱ አለ። ከዛ ውጪ ራሱ ግርማ ተፈራ አለ። ልጠይቅ ነበር አሉ ብዙ አላቸው ነገሮች በጣም እንፈልጋቸው። እኔ በቃ ስቴጅ ላይ የሚሆን አንድ ሲንግል የሚሆን ምንም በቃ አንድ ነገር ቢኖረኝ ለታሪኬ ብዬ ማሰባቸው ድምጻዮች ናቸው። ሴት ሙዚቀኞች አራሉ በጣም ብዙ አሉ። አሁን እንደ ቅድ ያዝኩትም ስላለ እሱን እንኳን ሲደርስ ባሳይሽ ይሻላል። ኦኬ ስለዚህ እንደ ሰርፕራይዝ እንጠብቅ እሱን። በዜማ በግጥም ተሳትፈሃል ከዚህ በፊት ወይስ እንደሱ አይነት ስራዎችን ብዙ? በእንግዲህ የልቤን አልበም ላይ እንግዲህ ቢያንስ 5 ስራዎች ዜማ እኔ ነኝ የሰራሁት። ሌላ ድምጻዮችም የሰጣዋቸው አሉ አልወጡም። አሁን በቅርብ አልበም በሲንግል የሚወጡ ዜማዎች አሉ። ግጥም ብዙ አልችልም አልዋሽም። ግጥም በፍጹም ለማንበብ ብቻ የተፈጠርኩት። ስለዚህ የሚመጡልን ግጥምና ዜማ እንዴት ነው የምትገመግማቸው? ላንተ የትኛው ቢያሟሉ ነው ውሃ የሚያነሳው ላንተ? እኔ ያው ልክ ግጥም እኔ ጋር ሲመጣ መጀመሪያ በጣም ወደው ገጣሚ ያለ ናትናኤል ግርማቸው ነው ልክለት አለው ገምጋሚ አስቦ እንዲሻላል ምናምን ተባብለን ከዛ እሱ የሚያስተካክለው ካለ ተስተካክሎ ይመጣል እንጂ እኔ ግጥም ብዙ አይደለም ዜማ ይሻለኛል። ዜማ ላይ ስለዚህ እሱ አሁን ያው ከኦዲየንስ አንፃር ነው የምትገመግመው ዜማዎቹ የምትመዝናቸው? ከኦዲየንስ አንፃር ብቻ ሳይሆን ያው ለኔ ልክ ነው ለኔ ለድምጼ ባላንስ ያደርጋል ምናምን የሚሉትን ጉዳዮች አሉ። ለኦዲየንስማ ቀስ ብሎ ይመጣ ነው መጀመሪያ አንቺ ሞዴል አለብሽ ተቀብለው ራስ አንቺ ፊት ያደርጋል የሚለው ነገር ከወሰንሽ በኋላ
ያው ላንቺ ልክ ከተሰማሽ ሰው በደንብ ይወደዋል ወይ ያምናል። ኦኬ ስለዚህ ከሌሎች ሙዚቀኞች በሌሎች ሙዚቀኞች ከተሰሩ ሙዚቃዎች እኔ በተጫወትኩት ብለ በጣም የሚወደድከው ሙዚቃ እስቲ ካለ? አረ በጣም ብዙ ነው። እንደዛ ካልኩኝ በጣም ብዙ ነው። ለምሳሌ ከቀደምት ሙዚቀኞች የሙሉቀን ዘፈን አለ። እኔና አንቺ ሆነን በተለይ ያረግነው በሳቅ በደስታ አብረን ያወጋነው በሞቴ ስትይኝ ያልኩሽ በሞቴ ከልብ ስትወጪኝ ሳፈቅርሽ ካንጀቴ ያንን ሁሉ ዛሬ ትተን ተለያይተን ምናምን ያለ ቀጥላል። እሱን በጣም በጣም የምወደው ዘፈን ነውና ምን አለ ይሄ ዘፈን የዘፍኛው በሆነ በቃ የኔ በሆነ ሁሉ ምን ዘፈን በዛ ጊዜ አንተ ልጅ ሁሉ የነበርክ ልጅ ነኝ ግን አሁንም በደንብ ነው የምሰማው እሱ ዘፈን። በጣም ምርጥ ሙዚቃና ዜማ ነው። ታይምለስ ነው። ሌላ ላይቭ ሲሰራ በጣም ኢምፕሬስ ያደረገ ሙዚቀኛ እንደዛ ያህል ጠብቄው ግን ከጠበቅኩት በላይ ያስገርሞኛል ብትለው ሙዚቀኛ ነው? ላይቭ በጣም ብዙ ጎበዝ ድምጻኖች አሉ። አሁን ደግሞ ወደ ኔ ጄነሬሽን ለመለስና አሁን ላይ ራሱ በጣም ብዙ ድምጻኖች አሉ። እነ ዳዊት ጽጌ እና ማስተዋል ይያዩ ዚጊ ዛጋ ፐርፎርም ሲያደርጉ በጣም ነው ደስ የሚሉትና እኔ ወዳቸዋለሁ ሲሰሩ። ያው ፐርፎርም ሲያደርጉ በጣም ነው ደስ የሚሉትና እኔ ያስቀኑኛል። በጣም ነው የምወዳቸው ስቴጅ ፐርፎርማንሳቸው። ሌላ ከሙዚቃው ባሻገር ፊልም ፕሮዲዩስ አርገህ እንደነበረ ቅድም መረጃ ደርሶኛል እና እስቲ ስለ ፊልም ስራ እና ደግሞ ከሙዚቃ ስራ ጋር አነጻጽረውና የትኛው በጣም ጉልበት ይጠይቃል፣ የትኛው ሞር ልፋትና ወቀትን ይጠይቃል? አልክሞሃል? ሁለቱም አድካሚ ነው። ያው ፊልም ትንሽ የሚያስቸግረው የፊልም ክሩ ብዙ ነው። በጣም ብዙ ነው። እንደ ሙዚቃው ውስን አይደለችም፣ ትንሽ አይደለችም። የፊልሙ ትንሽ በዛ ይላልና እነሱን ማኔጅ ማድረግ በራሱ ትንሽ ጊዜ ይፈልጋል። የሙዚቃው በጣም ይጅላል ካለ ዜማው ራሴ ከሰራውት አቃራባ ይዘን መስራት ነውና ስለዚህ ያን ሁሉ ክሩ ማኔጅ ማድረጉ ትንሽ ያው እንደ ፕሮዳክሽን ማናጀሩ ወይ ደግሞ ይሄን ነገር ኮኦርዲኔት እንደሚያደርግልሽ ሰው አቅም ቢወሰንም ግን ትንሽ ያኛው ሰፋ ሚል ይመስለኛል። ይሳፋል። ተዋናይ መሆን እችላለሁ የሚል እምነት አለ ውስጥ? የመሆን ሐሳብ ኖሮ ያውቃል ተዋናይ? ወደም ጎበዝ ተዋናይ እኮ ነው። እውነት? ስለዚህ ፊልሞች ላይ ተጠብቅ። እኔ ራሴ ፊልም ፕሮዲዩስ ያደረኳቸው ፊልሞች አሉ። ትመጣለህ ብዬ የሚል ፊልም አለ። አንድ ጀግና የሚል ፊልም አለ። ትመጣለህ ብዬ እንግዲህ 2007 አካባቢ የወጣ ፊልም ነው። በዛ ለዛ አዋርድ የዓመቱ ምርጥ ተዋናይ ተሸልሜያለሁ። እውነት ነው። ስለዚህ ሞር ከዛ ደግሞ በተከታታይ ድራማዎች ደርሶ መልስ ላይ አሁን ደግሞ እየታየ ያለው ህሊና ድራማ ላይም ተሳተፍኩ ነው። በጣም ጥሩ። ሰው የትኛውን የተሻለ ይቀበላል ብለህ ታስባለህ? እንደየፍላጎቱ ነው። አንተ ዘፈን የሚባል እንዳዘፈን ያለኝ ሰው አለ። በእውነት አተውን ሚለኝም አለ። ስለዚህ ቴስቱ ልክም ቁጥር ነው ማድረግ። ስለዚህ እኔም ሞር ወደ ሙዚቃው ነኝ ማለት ነው። እስካሁን ሙዚቃ ላይ ነው በጣም ያው ፊልሙ ጊዜ ስለሚፈልግ ነው እንጂ መለሳለሁ። ኦኬ። እንደ ተመልካች አሁን ያለንበት የሙዚቃ ጊዜ ላይ አልበም አከታትሎ መስራት አስቸጋሪ ነው አይደለ? ይሄንኛውም ብዙ አመት 5 አመት 6 አመት ይፈጀ ነው ብለኛል። የሚቀጥለው ስራ ምን ያህል ጊዜ ፈጅቶ ይመጣል? ምን ያህል ጊዜ እንጠብቃለን? ሲንግል ይኖራል? በደንብ ግን ያን ያህል እንዲረዘም አልፈለግንም። አሁን ኦሬዲ አልበሙ ከወጣ በኋላ ስራ ጀምረናል። የቀጣይ አልበም ፕሮሰስ ላይ ያለ ነው። በጣም ቢሄድ ከዚህ በኋላ ወይ አመት ከ6 ወር ምናምን እንጂ ይሄ እንደ 5 አመት 6 አመት እንዲፈጅ እኔም ፕሮግራም የለኝም እንደዛ። ልፋቱ እንግዲህ በደንብ ትኩረት ሰጥተን ከሰራ ነው ምን ጨርስ ይመስለኛል።
ኦኬ ወደ ዘጠናዎቹ ልመልስ እስቲ በጣም ላንተ በቃ ቶፕ 3 ሙዚቀኞች ፒክ አድርግ ብለህ ከዘጠናዎቹ ሙዚቀኞች ያው ብዙ እንደሚኖሩ እርግጠኛ ነኝ ግን እንደው ምርጥ እምላቸው ለኔ 3 ብለህ ምትላቸው ፍቅር አዲስ ነጋጣ ዋው በጣም ጥሩ ሊስት 3 ከ3 አገኘው በደንብ እኔ በተለይ ፍቅር አዲስን በጣም መስማማበት ፍቅር አዲስ በጣም ትልቅ ቦታ አለው እስካሁን ድረስ የሚደመጡ በጣም ድንቅ ሙዚቃዎች አሉት በጣም ደስ ይላሉ ስለዚህ እሺ የመሳይ አድናቂዎች የት ነው የሚያገኙ ሰሞኑን የት እንጠብቅ አንተን አሎ በብዛት ቤት ውስጥ ይያል በብዛት ስቱዲዮ ነው ያለው ግን አልፎ በመሃል ይመጡ ኢቨንቶች አሉ የክለብ ላይ ያሉ ስራዎች አሉ ግን አልፎ ይመጡ እንግዲህ ኢንስታግራም ላይም ፌስቡክ ላይም ሼር ሳደርግ ካዩት እንደመጡ ጋብዛለሁ ምን ያዝናናል እስቲ በኖርማል ለምሳሌ የሆነ ማክሰኞ ከሰዓት ነገር ጣዋት ምን እየሰማህ ነው ምን እያረክ ነው ያው የኔ ጧት ሰው ነኝ በብዛት ጧትም የራሴ ጉዳዮች ስላሉ በጧት ነው የምነሳው ያው ሙዚቃዎች ሰማለሁ ምናምን ግን እንደ ኳስ የሚያዝናናኝ ነገር የለም መጫወት ማየት ኦኬ በጣም ጥሩ የማን ደጋፊ ነህ ያው ከውጭ ነው በብዛት የሚጠራው ያው ከሁለቱም መጥተህ ከሀገር ውስጥ ሁሉም ነኝ ኦኬ ከውጭ እንኳን የቼልሲ ደጋፊ ነኝ እውነት ስለዚህ ሴፍ ደህና ቦታ ነኝ በበጀትም ሁለቱም የማይጠሩት ማጋጨው ከኳስ ውጪስ ሌላ ምን ስፖርት ትወዳለህ ስፖርት ማየት መጫወት ምን ኳስ ነው መደም ያዝናናኝ ሩጫስ የኛ ሀገር ሩጫ ከባድ ስፖርት ነው ያዝናናል ሩጫ ያዝናናል በጣም ከባድ ነው በጣም ለመመልከት ነው ቀላል እንጂ ለዘዛኛ ለሯጮቹ ከባድ ነው ኦኬ ሌላ እስቲ ምናልባት ቀኑ ሲያልቅ ምንድነው 3 ነገሮች የምታረገው ከመተኛት በፊት ምን አይነት ልምድ አለ ምንም በቃ ጸሎት አድርጌ ነው ተኛው ሌላ አዲስ ነገር የለውም ስለዚህ ጸሎት ማለት አንድም ሁለትም ሶስትም እሱ ነው ጨምራቸው የምታመሰግነው ሰው ካለ ድልስተ አይርዘም ስላልከን እንግዲህ ከዚህ በላይ ምን ነበር ይፈልክሽው ያን ሰዓት ዶክመንት በመጀመሪያ እናንተንም ማመስገን ፈልጋለሁ እንግዳ ስላደረጋችሁኝ ከዛ በኋላ በቀጠል እንግዲህ ያው የልቤን አልበም ላይ የተሳተፉ ብዙ ባለሙያዎች አሉ እነሱን ሁሉ ማመስገን ፈልጋለሁ ስራዬ ላይ ገብተው ሐሳብ አስተያየት ሰጡኝ ሙያተኞች ጓደኞቼን እንዲሁም አድማጩን ማመስገን ፈልጋለሁ አመሰግናለሁ እኛም በጣም እናመሰግናለን መሳይ መልካም እድል በተለያዩ ስራዎች ደግሞ ድጋሚ እንደምንገናኝ እምነቴ ነው መልካም ጊዜ የዛሬው ጃምካስት ይሄን ይመስል ነበር ከመሳይ ተፈራ ጋር ያደረግነው ቆንጆ ቆይታ በሱ ላይቭ ሙዚቃ የሚጠናቀቅ ይሆናል እናመሰግናለን ተጋግዘው በኑሮ ካልተደላደሉ ያለ ልክ ሞላ አይቀርም መብሉ በስምሽ በመካት ከሆነ ስተቴ በእጅ ሳይለካም ኩሩ ማንነቴ እቴ ወረጅ ካናቴ እቴ ወረጅ ካናቴ ከአፋር በከሏን ወይ ከሐረር ዘንጋ ጠጥቼ ቀድቼ ወተቱን ከደጋ ከቆለኛው ጤፉን ቅቤን ከወለጋ ሳጣ
ተወጣጥና ደኩን ከጎጃሞች ማር የአዲስ አበባ ልጅ ነኝ የመሃል አገር እቴ ውረች ካናቴ እቴ ውረች ካናቴ እቴ ውረች ካናቴ እቴ ውረች ካናቴ አጥምጄ በልቼ አሳን ከአርባ ምንጭ ጥንቅሹን ከሸዋ ሸንኮራን ከወንጂ ሲሻኝ ተፈትፍቶ ሲሻኝ ተፈርፍሮ የጉራጌ ክትፎ የትግሬ እናት ሽሮ አብልታ ጠጥቶ በፍቅር ያሳደገኝ የሁሉ አገርሽ ልጅ ኩሩ ኢትዮጵያዊ እቴ ውረች ካናቴ እቴ ውረች ካናቴ እቴ ውረች ካናቴ እቴ የመጣ ድሪያዋን ለብሳ ንዑድ የጅጅጋ እጣኗን አጭሳ ያን የጅማ ከፋ ያንን የሲዳማ አይነ ዶሮ መሳይ ቡና እንዳለተማ ወልየዋ ሲቲ ገነሙና ጉርሱ ምን የካድመች ያረዳል እጭሱ እቴ ውረች ካናቴ እቴ ውረች ካናቴ እቴ ውረች ካናቴ እቴ ውረች ካናቴ ወዲ በል እጅ በእጅ ፍቅር እንዲዳረች የሚሏት አባባል መርካቶ ላይ ቀረች እንደ ቁስለ ፍቅር ካልሽኝ ኪስ ግባ ንገሪኝ የሰፈርሽ ሰው ስንት ብር ገባ ዛሬ ላንቺ ፍቅር ሚዛኑባ